በምስራቅ አፍሪካዊቷ ሀገር የባህል መናገሻና የበርካታ ቅርሶች ባለቤት እንደሆነች በሚነገርላት ምሽቶቿ ያማሩ ናቸው በማለት የምትወደሰው ናይሮቢ ተቃውሞ ተቀስቅሶባታል። ለወትሮ አደባባዮቿ የመንገድ ዳር ምግቦችና ገበያተኞች አያጣቸውም የምትባለው ይህች ሞቃት ከተማ ዳግም ከአንድ ዓመት በኋላ በተቃውሞ ሰልፈኞች እየተናጠች ነው። በእርግጥም የኬንያ ተቃዋሚዎችና ሰልፈኞች በቅርብ ዓመታት በሀገሪቱ አደባባይ ላይ በተደጋጋሚ ተቃውሟቸውን እያሰሙ እየተመለከትን እንገኛለን። ከቅኝ ግዛት ከተላቀቀችበት ጊዜ አንስቶ ከጆሞ ኬንያታ እስከ ዊሊያም ሩቶ የሀገሪቱ አደባባዮች የተለያዩ ፖለቲካዊ ተቃውሞ ሁነቶችን አስተናግደዋል። በሀገሪቱ ከአንድ ዓመት በፊት በተደረገው ህዝባዊ አመጽና ተቃውሞ የማይረሳ ትዝታን ጥሎ አልፏል። ኤል ቻፖ፣ ካሶንጎ ዛካዮ እየተባሉ በርካታ ቅጽል ስሞች ከፊታቸው የሚደረደረው የሀገሪቱ ፕሬዝዳንት ዊሊያም ሩቶ ከዓመት በፊት በሀገሪቱ ህዝባቸውን ወደ አደባባይ አውጥቶ ለተቃውሞ የጠራ ረቂቅ የታክስ ህግ አውጥተው ነበር። ሩቶ ሀገሪቱ የገጠማትን ኢኮኖሚያዊ ፈተና ቀርፋለሁ ብለው ያዘጋጁት ይህ ህግ ግን በርካታ መዘዞችን አምጥቶባቸዋል። በመሰረታዊ ሸቀጣሸቀጦች፣ በስኳር ላይ ከዛ ባለፈም ታክስ እንዲጣል የሚፈቅደው ይህ ህግ ለሀገሪቱ የህዝብ ተወካዮች ምክር ቤት በቀረበ ጊዜ ነው በ10 ሺህ የሚቆጠሩ ሰዎች በሀገሪቱ አደባባዮች ከበድ ያለ ተቃውሟቸውን ያሰሙት። የሚጣሉ ታክሶች ላይ ተቃውሞ በማሰማት ለውጥ እንዲመጣ እምብዛም ለመመልከት አዳጋጅ በሆነበት ጊዜ የኬንያ ሰልፈኞችና ተቃዋሚዎች ከአንድ ዓመት በፊት ይህንን አሳክተውታል። ከፍተኛ ህዝባዊ ተቃውሞ የገጠመው ረቂቅ የታክስ ህግም እንዲሻር ሆኗል። ይሁንና ይህ ተቃውሞ ሲደረግ 60 ሰዎች ህይወታቸው ማለፉና በርካታ ሰዎች በሀገሪቱ የጸጥታ ኃይሎች መታገታቸውን የኒውዮርክ ታይምስ ሐተታ ያስረዳል። ይህንን ታሪካዊ ክስተት ከተፈጠረ ድፍን አንድ ዓመት ሆኖታል። ይሁንና ኬንያውያን በዚህ የተቃውሞ ዘመቻ ላይ ህይወታቸው ያለፈውን ሰዎች ለመዘከርና ይህንን ድርጊት የፈጸሙት የጸጥታ አካላት ቅጣት እንዲጣልባቸው በድጋሚ የኬንያን አደባባዮች በሰልፍ አጨናንቀውታል። ይሁንና እየተደረገ የሚገኘው አመጽም የጸጥታ አካላትና ሰልፈኞች መካከል በተፈጸመ ግጭት ሳቢያ ሰዎች መሞታቸው እየተነገረ ነው። ተቃውሞ ዳግም እንዲያገረሽ ያደረገው ባንዲራ ይዘው እያውለበለቡ በኃይል መፈክር በማሰማት አደባባዮች ላይ በወጡ ኬንያውያን ላይ ፖሊስ አስለቃሽ ጭስ መተኮሱና የኃይል እርምጃ መተግበር በመጀመሩ ነው። የመንግስት የጸጥታ ኃይሎች ወደ ተቃዋሚዎች መሳሪያቸውን መተኮሳቸው ችግሩን ማባባሱም ተገልጿል። በ26 ግዛቶች በተደረገ መጠነ ሰፊ ተቃውሞ 16 ሰዎች ህይወታቸው ማለፉ ሲገለጽ 400 ሰዎች ጉዳት እንደደረሰባቸው ሮይተርስ ዘግቧል። ከዛ ባለፈም በህግ ማስከበር ዘመቻው በርካታ ሰዎች መታሰራቸውም ሰምቷል። ተቃውሞ በርካታ የኬንያ ከተሞች የተደረገ ሲሆን ርዕሰ ከተማዋ ናይሮቢ ግን የተቃውሞ ማዕከላዊ ስፍራ ሆናለች። በዚህች ከተማ የሚደረገው ተቃውሞ የተጋጋለ እንደሆነም ተመላክቷል። ብዙሃን መገናኛዎች የተቃውሞ ሰልፍ በድርጊትና በግርግር የተሞላ እንደሆነ የሚያሳይ ምስሎችና ተንቀሳቃሽ ምስሎችን አሰራጭተዋል። የጸጥታ ኃይሎች ነጭ አስለቃሽ ጭስ ሲተኩሱ የታየ ሲሆን ተቃዋሚዎች በበኩላቸው የመንግስት የጸጥታ ኃይሎች ከሚተኩሱት አስለቃሽ ጭስ ለመሸሽ ሲሯሯጡ ታይተዋል። አንዳንዶቹ አፋቸውን በመሸፈን ጭሱን ለመከላከልና ፖሊሶቹን ሲገዳደሩም ታይተዋል። በተለይ ደግሞ አይኖቻቸውን ጭስ እንዳይነካቸው ሲጠነቀቁም ተመልክተናል። ሰልፈኞቹ በተዘጉ ሱቆችና ባዶ ጎዳናዎች መካከል ተቃውሟቸውን በጉልህ ሲያሰሙ የታዩ ሲሆን ባለፈው ዓመት በተቀሰቀሰው ተቃውሞ መስዋዕት ሆነዋል ብለው ያሰቡትን ሰዎች ለማስታወስ በህዝብ ተወካዮች ምክር ቤት አካባቢ የሟች ቤተሰቦችና ተቃዋሚ ወጣቶች የአበባ ጉንጉኖችና በእጅ የተጻፉ መፈክሮችን እንዲሁም ማስታወሻዎችን ይዘው ታይተዋል። የሀገሪቱ የፖሊስ ኮሚሽን በትናንትናው ዕለት ባወጣው መግለጫ በሀገሪቱ ሰዎች በአደባባይ ተቃውሟቸውንና ብስጭታቸውን እንዲያሰሙ ፍቃድ እንዳላቸው የሚያትት ሐሳብ ቢሰነዝርም ይሁን እንጂ ይህን ተቃውሞ ህገወጥ ተግባር መፈጸም ተቀባይነት የሌለው መሆን ይኖርበታል ሲል ገልጿል። ፖሊስ ኮሚሽኑ ይህንን ይበል እንጂ የሀገሪቱ መንግስት ተቃውሞውን በሀገሪቱ ብዙሃን መገናኛዎች እንዳይዘገብ መከልከሉን፣ የሳተላይት ስርጭትን የሚጠቀሙ መገናኛ ብዙሃን ላይ ገደብ መጣሉም ተነግሯል። ኒውዮርክ ታይምስ ባስነበበው ሐተታ ግን ተቃዋሚዎች የማህበራዊ ትስስር ገጽን አማራጭ በማድረግ ተቃውሟቸውን ሲያሰራጩ ተመልክተዋል። በተለይ ዩቲዩብና ፌስቡክን መጠቀማቸውም ተነግሯል። ዋና ማሰራጫ ጣቢያዎችም ዩቲዩብን በመጠቀም ተቃውሞን ሲዘግቡ መታየታቸው ተገልጿል። ተቃውሞ ተከትሎም በዋና ከተማዋ ናይሮቢ የሚገኙ ባንኮችና የተለያዩ ቢዝነስ ተቋማት አገልግሎት መስጠት በማቋረጥ ስራ በማቆማቸው የንግድና የስራ እንቅስቃሴ መገደቡም ተሰምቷል። በእርግጥም የተቀሰቀሰው ተቃውሞ ከዓመት በፊት ከነበረው ተቃውሞ አንጻር የለዘበ እንደሆነ የኒውዮርክ ታይምስ ያስነበበ ሲሆን ተሳታፊዎችም ወጣቶች ስለመሆናቸውን የተነገረው በሀገሪቱ ይህንን ተቃውሞ የቀሰቀሰው ባለፈው ዓመት ሰለባ የሆኑ ዜጎች ናቸው ይባል እንጂ ተቃዋሚዎቹ በሀገሪቱ አገዛዝ ደስተኛ ለመሆናቸውና ያላቸው ብስጭት አደባባይ እንዳወጣቸው ተንታኞች እየገለጹ ይገኛል። በኬንያው ፕሬዝዳንት ዊሊያም ሩቶ የስልጣን ዘመን የኑሮ ውድነት፣ ኢኮኖሚያዊ ጫና፣ ሙስናና ብልሹ አሰራር ለተቃውሞ መቀስቀስ ምክንያት እንደሆነ ተገልጿል። ከዓመት በፊት በነበረው የተቃውሞ ሰልፍ ላይ ፕሬዝዳንት ሩቶ መውረድ አለበት ሲሉ ተቃውሞ ሲያሰሙ እንደነበርም ይታወሳል። የኬንያ ኮሚኒኬሽን ባለስልጣን በሀገሪቱ የሚገኙ ሁሉም የቴሌቪዥንና የሬዲዮ ጣቢያዎች በወጣቶች መሪነት የተከናወነውን ሰልፍ በቀጥታ ስርጭት እንዳያስተላልፉና እንዳይዘግቡ ትዕዛዝ ማስተላለፉም ተሰምቷል። አንዳንድ የኬንያ ማሰራጫዎች መመሪያውን በመቃወም ሰልፉን አየር ላይ መውጣታቸው እየተገለጸ ሲሆን የናይሮቢ ፍርድ ቤት
እገዳውን ማስቆሙን ተከትሎ ግን ሌሎችም የመገናኛ ብዙሃን ግጭቱን ሽፋን ሰጥተውታል። የኬንያ ሲቪል ማህበራት ቡድን ከአምነስቲ ኬንያ ጋር በጋራ በሰጠው መግለጫ እገዳው ህገ መንግስታዊ ነው ያሉ ሲሆን የተቃውሞ ሰልፎችን የቀጥታ ስርጭት መዘገብ ከልክ በላይ ኃይልንና የሰብአዊ መብት ረገጣዎችን ለመከላከል ወሳኝ መሆኑን ገልጸዋል። የኬንያ አርታዮች ማህበር በበኩሉ እገዳውን አሳሳቢና በዲሞክራሲ ላይ የተፈጸመ ጥቃት ሲል ገልጾታል። በትናንትናው ዕለት በተከናወነ የተቃውሞ ሰልፍ ላይ ከተጎዱት ሰዎች ውስጥ 83ቱ ከባድ የአካል ጉዳት የደረሰባቸው ሲሆን ቢያንስ 8 ተቃዋሚዎች በጥይት ተመተው ሕክምና እንዲያገኙ መደረጉም ተነግሯል። በኢንተርናሽናል ክራይሲስ ግሩፕ የምስራቅ አፍሪካ ተንታኝ የሆኑት ሜሪን ኤሊያስ ይህንን የተቃውሞ ምክንያት ፖለቲካዊ ተስፋ መቁረጥ እንደሆነ ይገልጻሉ። በሀገሪቱ ሙስና ተንሰራፍቷል፣ በኑሮ ውድነት ነዋሪዎች ወገባቸው ጎብጧል፣ ለዚያም ነው ሰዎች አደባባይ ወጡት ሲሉም ገልጸዋል። ሩቶ ታክሱን ወዲያው ተግባራዊ እንዳይደረግ የፈረሙበት ቢሆንም አሁንም ተቃዋሚዎች በፕሬዝዳንቱ ደስተኛ ለመሆናቸው ህዝቡ ተንቋል የሚል ሐሳብ በተቃዋሚዎች ዘንድ እየተስተጋባ ነው ተብሏል። ፕሬዝዳንቱ በሀገሪቱ እየተካሄደ የሚገኘውን አመጽ አስመልክተው በኪሊፊ እየተካሄደ በነበረ የቀብር ስነ ስርዓት ላይ ሐዘኑ እንዲረጋጋ መልእክት አስተላልፈዋል። የተቃውሞ ሰልፎች የሀገራችንን ሰላም ማደፍረስ የለባቸውም፣ ተገቢም አይደለም ሲሉ ዊሊያም ሩቶ ተናግረዋል። ሩቶ ስለ ሀገራቸው ሰላም ማጣት የምንሄድበት ሌላ ሀገር የለንም፣ እንጠንቀቅ፣ ግድ ይበለን ሲሉ ተደምጠዋል። የሀገራችንን ሰላም ለመጠበቅ ህዝቦቿም ኃላፊነት እንዳለባቸው የገለጹት ፕሬዝዳንቱ ተማጽኖም የመሰለ መልእክት አስተላልፈዋል። ፕሬዝዳንቱ በናይሮቢ በሚገኙ መኖሪያ ቤታቸው እንደሌሉም ተዘግቧል። ተቃዋሚዎቹ ይህንን ተረድተው ወደ ቤተ መንግስት ለመሄድ ሞክረዋል። ይሁንና የአገሪቱ የጸጥታ ኃይልና አድማ በታኞች ወደ ቤተ መንግስቱና ፓርላማ የሚወስዱትን ዋና መንገዶችን ለመዝጋት ሽቦና የተለያዩ ማገጃዎችን መጠቀማቸውን ቢቢሲ ዘግቧል። የአምነስቲ ኢንተርናሽናል የኬንያ ዋና ዳይሬክተር ኢሩንግ ሃውተን ለሮይተርስ እንዳረጋገጡት 16 ሰዎች መሞታቸውንና አብዛኛዎቹ የሞቱት ሰዎች በፖሊስ ተኩስ ስለመሆኑም ገልጸዋል። የሟቾች ቁጥር የተረጋገጠው በኬንያ ብሔራዊ የሰብአዊ መብት ኮሚሽን KNCHR እና በዓለም አቀፍ የመብት ተቆጣጣሪዎች መሆኑም ተመላክቷል። በመንግስት የገንዘብ ድጋፍ የሚደረግለት የኬንያ ብሔራዊ የሰብአዊ መብቶች ኮሚሽን በአገር አቀፍ ደረጃ 8 ሰዎች መሞታቸውን የዘገበ ቢሆንም በኋላ ላይ በጥይቶችና ከባድ ግፊት ባለው የውሃ መበተኛ በመጠቀማቸው ንጹሐን ዜጎችና በጋዜጠኞች ላይ ከፍተኛ ጉዳት በመድረሱ እንዲሁም ፖሊሶችን ወንጅሏል። የኬንያ ባለስልጣናት እስካሁን የሰብአዊ መብት ተቋማት እያቀረቡ ላሉት ክስ ምንም አይነት ምላሽ አልሰጡም። የፖሊስ ቃል አቀባይም በሀገሪቱ ስለተፈጠረ አመጽም ሆነ ሞት አስተያየት ለመስጠት ፈቃደኛ አልሆኑም ሲል ሳውዝ አፍሪካን ቱዴይ ዘግቧል። ዘገባው አክሎም በመንግስት የገንዘብ ድጋፍ የሚደረግለት ገለልተኛ የፖሊስ ቁጥጥር ባለስልጣን በሰልፉ ላይ ቢያንስ 61 ሰዎች መያዛቸውን አረጋግጧል ሲል ገልጿል። ኬንያ ከጊዜ ወደ ጊዜ እየተባባሰ ካለው ብጥብጥ ጋር ተያይዞ የሰብአዊ መብት ተሟጋቾች ድርጅቶች በሀገሪቱ የዜጎች መብት እንዲከበር እየጠየቁ ሲሆን ተቃዋሚዎች የመንግስትን ጭቆና በመቃወም ሰልፋቸውን እንደሚቀጥሉ ተናግረዋል።